እርጎ በዓለማችን ላይ ባሉ በርካታ ባህሎች ውስጥ በሺዎች ለሚቆጠሩ ዓመታት ያክል ተወዳጅ ምግብ ሆኖ ለምን እንደዘለቀ አስባችሁ ግን ታውቃላችሁ? ይህ ክሬም የመሰለ ጣፋጭ ምግብ እንዲሁ ተራ መክሰስ ብቻ አይደለም። በዕለታዊ የአመጋገብ ስርዓታችሁ ውስጥ ልታካቱት ከምትችሏቸው እጅግ በጣም ጠቃሚ ንጥረ ነገሮችን በውስጡ ከያዙ ምግቦች መካከል አንዱ ነው። አጥንቶቻችሁን ከማጠናከርና የምግብ መፈጨትን ከማሻሻል ጀምሮ የበሽታ መከላከያ ስርዓታችሁንናም የልብ ጤንነታችሁን እስከ መደገፍ ድረስ እርጎ በሳይንስ የተረጋገጡ እጅግ አስደናቂ የጤና ጥቅሞችን ይሰጠናል። በዛሬው ቪዲዮአችን ላይ ታዲያ የእርጎን የአመጋገብ እሴትን በጥልቀት የምንመረምር ሲሆን ጤናችሁን ሊያሻሽሉ የሚችሉባቸውን 12 አስገራሚ ጥቅሞቹንም እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ቆዩ፣ ምክንያቱም የመጨረሻው ጥቅም በእጅጉ ሊያስገርማችሁም ይችላል። ታዲያ ወደ ዛሬው አስደናቂ የጤና ትምህርታችን ከመግባታችን በፊት እስኪ ይችን አጭር ጥያቄ ለመመለስ ሞክሩ። መልሱን በቪዲዮ መካከል ክፍል ላይ የምነግራችሁ ይሆናል። እስከዚያው ግን የገመታችሁትን በኮሜንት ላይ አስቀምጡልኝ። ጥያቄውም ወተት ለመፍጨት የሚቸገሩ ላክቶስ ኢንቶለራንስ ያለባቸው ሰዎች እርጎን ግን በቀላሉ ሊፈጩትና ሊስማማቸው የሚችለው ለምንድን ነው? ሀ እርጎ ውስጥ ስኳር ስለማይገኝ፣ ለ ጠቃሚ ባክቴሪያዎች ወይም ፕሮባዮቲክስ ላክቶሱን በከፊል ስለሚሰባብሩት፣ ሐመሩሃ እርጎ ከወተት ስለማይሰራ፣ መ እርጎ ውስጥ ውሃ ስለሚበዛ። እስኪ የገመታችሁትን አሁኑኑ በኮሜንት ላይ አስቀምጡልኝ። ብዙዎቻችን እርጎን የምንወስደው ለጣዕም ብቻ ቢሆንም በውስጡ የያዘው ሕይወት ያላቸው ጠቃሚ ባክቴሪያዎች ወይም ፕሮባዮቲክስ ሰውነታችንን እንዴት እንደሚጠብቁ ስናውቅ ግን አመለካከታችን ሙሉ በሙሉ ይቀየራል። ታዲያ እርጎን እንዲህ ጤናማ የሚያደርገው ምን እንደሆነ እንመልከት። እርጎ የሚዘጋጀው ወተትን ፕሮባዮቲክስ በመባል በሚታወቁት ጠቃሚ ባክቴሪያዎች አማካኝነት አማራጭ ኬሚካላዊ ሂደት ወይም ፈርመንቴሽን እንዲያልፍ በማድረግ ነው። እነዚህ ወዳጃዊ ባክቴሪያዎች ወተቱን ወደ ክሬምነት ከመቀየራቸውን በላይ በቀላሉ እንዲፈጭና የአመጋገብ እሴቱም እንዲጨምር ያደርጉታል። አንድ መደበኛ የዕለት ምግብ ድርሻ ወይም በግምት ወደ 170 ግራም ወይም ወደ 6 አውንስ የሆነ ተራ ዝቅተኛ ስብ ያለው እርጎ በውስጡ ካሎሪ ከ100 እስከ 150፣ ፕሮቲን ከ10 እስከ 17 ግራም፣ ካርቦሃይድሬትስ ከ6 እስከ 12 ግራም፣ ስብ ወይም ደግሞ ፋት ከ0 እስከ 5 ግራም እንደ እርጎ አይነት ይህ የስብ ይዘቱ ይለያያል። ካልሲየም ደግሞ ከዕለታዊ ፍላጎታችሁ ከ25 እስከ 35%ን ይሸፍናል። ቫይታሚን ቢ12፣ ሪቦፍላቪን ወይም ቫይታሚን ቢ2፣ ፎስፈረስ፣ ፖታሲየም፣ ማግኒዥየም፣ ዚንክ እና ሴሊኒየምን ይሰጠናል። በተጨማሪም እርጎው ሕይወት ያላቸው እናም ንቁ የሆኑ ባክቴሪያዎችን ከያዘ በቢሊዮን የሚቆጠሩ ጠቃሚ የፕሮባዮቲክ ባክቴሪያዎችን ያቀርባል። አሁን ደግሞ እጅግ በጣም የሚያስገርማችሁን 12 ድንቅ የእርጎ የጤና ጥቅሞችን እንመልከት። አንደኛ፣ ጠንካራ አጥንትናም ጥርስን ይገነባል። ከእርጎ ታላላቅ ጥንካሬዎች ውስጥ አንዱ በውስጡ የያዘው ከፍተኛ የካልሲየም መጠን ነው። ካልሲየም በሕይወታችን ዘመን ሁሉ ጠንካራ አጥንትን ለመጠበቅ እጅግ አስፈላጊ ነው። ዕድሜያችንም እየገፋ ሲሄድ የሚከሰተውን የአጥንት መሳሳትን ለመቀነስናም ለአጥንት መበታተን ወይም መሸርሸር በተለምዶ ኦስቲዮፖሮሲስ ለምንለው የመጋለጥ ዕድልን ይቀንሳል። እርጎ በተጨማሪም እነዚህን ያቀርባል: ፎስፈረስን፣ ፕሮቲን፣ ማግኒዥየም እናም ቫይታሚን ዲን፣ ማለትም በቫይታሚን ዲ በበለጸጉ አይነቶች ውስጥ ማለት ነው። እነዚህ ንጥረ ነገሮች በአንድ ላይ በመሆን የአጥንትን እፍጋት ወይም ደግሞ ዴንሲቲውን ያሻሽላሉ።
ጥርስንም ጤናማ ያደርጋሉ። ሁለተኛ እጅግ በጣም ጥሩ የከፍተኛ ጥራት ፕሮቲን ምንጭ ነው። ፕሮቲን በሰውነታችን ውስጥ ላለ ለእያንዳንዱ ሴል ወሳኝ ነው። እርጎ ለእነዚህም ይረዳል። ጡንቻዎችን ለመገንባት፣ የተጎዱ ህዋሳትን ወይም ቲሾዎችን ለመጠገን፣ ሆርሞኖችን ለማምረት፣ ጤናማ ቆዳን ለመደገፍ እናም የረሃብ ስሜት ሳይሰማችሁ ለረጅም ጊዜ እንድትቆዩም ለማድረግ። በተለይም የግሪክ እርጎ በፕሮቲን የበለጸገ ሲሆን ብዙውን ጊዜ ከመደበኛው እርጎ በእጥፍ የሚጠጋ ወይም የሚበልጥ ፕሮቲንን ይይዛል። ከፍተኛ ፕሮቲንን መውሰድ የረሃብ ስሜትን በመቀነስ ጤናማ የክብደት አጠባበቅን ይደግፋል። ሶስተኛ የምግብ መፈጨት ስርዓትንም ያሻሽላል። ከእርጎ በጣም ታዋቂ ጥቅሞች ውስጥ አንዱ ከፕሮባዮቲክስ የሚገኘው ጥቅም ነው። እነዚህ ጤናማ የሆድ ዕቃ ባክቴሪያዎች ለእነዚህም ይረዳሉ። የምግብ መፈጨትን ለማሻሻል፣ የሆድ መነፋትን ለመቀነስ፣ የተስተካከለ የሰገራ ጉዞን ለመደገፍ፣ አንቲባዮቲክ ወይም የባክቴሪያ መድኃኒት ከተወሰደ በኋላ በሆድ ውስጥ ያለውን የባክቴሪያ ሚዛንን ለመመለስ፣ ጤናማ የምግብ መፈጨት ትራክትንም ለመጠበቅ። ጤናማ የሆድ ዕቃ ወይም ደግሞ ገት ሄልዝ ለአጠቃላይ የሰውነታችን ጤና መሻሻል ቁልፍ መሰረት ነው። አራተኛ የበሽታ መከላከያ ስርዓትንም ያጠናክራል። የሰውነታችን የበሽታ መከላከያ ስርዓት ወደ 70% የሚጠጋው ከሆድ ዕቃ ወይም ከገት ከምንለው ጋር በቅርብ የተገናኘ ነው። በእርጎ ውስጥ ያሉት ፕሮባዮቲክስ ጤናማ የሆድ ዕቃ ባክቴሪያዎችን ለመጠበቅ ይረዳሉ። ይህም በሽታ የመከላከል አቅምን ይደግፋል። እርጎ በተጨማሪም እነዚህንም ያቀርባል: ዚንክ፣ ሴሊኒየም፣ ቫይታሚን ቢ12 እናም ፕሮቲንን። እነዚህ ንጥረ ነገሮች የበሽታ መከላከያ ሴሎችን በትክክል እንዲሰሩም ያግዛሉ። አምስተኛ የልብ ጤንነትንም ይደግፋል። አንዳንድ የእርጎ አይነቶች በተመጣጣኝ የአመጋገብ ስርዓት ውስጥ ሲካተቱ የልብ ጤንነትን ለማሻሻልም ይረዳሉ። ጥናቶችም እንደሚያመለክቱት እርጎን መመገብ እነዚህንም ሊረዳ ይችላል: የደም ግፊትን ለመቀነስ፣ የኮሌስትሮል ሚዛንን ለማሻሻል፣ የሰውነት ብግነት ወይም ኢንፍላሜሽንን ለመቀነስ እናም ጤናማ የደም ስሮችንም ለመደገፍ። ያልተፈለገ የተጨመረ ስኳርን ለማስወገድ ሁልጊዜ ተራ እናም ያልጣፈጠ እርጎን ተፈጥሯዊውን ምረጡ። ስድስተኛ ክብደትንም ለመቆጣጠር ይረዳል። እርጎ ከፍተኛ ካሎሪ ሳይኖረው ሆድን የመሙላትናም የማጥገብ ከፍተኛ አቅም አለው። የፕሮቲንናም የፕሮባዮቲክስ ውህደት ለእነዚህ ይረዳል። የምግብ ፍላጎትን ለመቀነስ፣ የጥጋብ ስሜትን ለመጨመር፣ ከመጠን በላይ መመገብን ለመከላከልናም ጤናማ የሜታቦሊዝም ሂደትንም ለመደገፍ። በስኳር የበለጸጉ ጣፋጭ ምግቦችን በተራ እርጎ መተካት አጠቃላይ የካሎሪ መጠንን ለመቀነስም ይረዳል። ሰባተኛ ጤናማ የደም ስኳር መጠንን ለመጠበቅም ይረዳል። ያልጣፈጠ ተፈጥሯዊ እርጎ በአንጻራዊ ሁኔታ ዝቅተኛ ግላይሲሚክ ኢፌክት አለው። በውስጡ ያለው ፕሮቲን የምግብ መፈጨትን ስለሚያዘገየው የደም ስኳር በተረጋጋ ሁኔታ ቀስ ብሎ እንዲጨምር ያደርጋል። አንዳንድ ጥናቶችም እንደሚያሳዩት አዘውትሮ እርጎ መመገብ እንደ ጤናማ የአመጋገብ ዘይቤ አካል ለአይነት 2 የስኳር በሽታ የመጋለጥ ዕድልን የመቀነስ ሁኔታ ጋርም የተያያዘ ነው። ከፍተኛ መጠን ያለው ስኳር የተጨመረባቸውን ጣዕም ያላቸውን እርጎዎችን ታዲያ አስወግዱ። ታዲያ አሁን ቅድም ለጠየኳችሁ ጥያቄ ትክክለኛው መልስ ለነው። ጠቃሚ ባክቴሪያዎች ወይም ፕሮባዮቲክስ ወተቱ ወደ እርጎ በሚቀየርበት ጊዜ በውስጡ ያለውን ላክቶስን በከፊል ስለሚሰባብሩት የሚለው መልሱ ነው። በዚህም ምክንያት ወተት ሆዳቸውን የሚነፋቸው ሰዎች እርጎ ግን በጣም በቀላሉ ሊስማማቸውም ይችላል። ስምንተኛ ለጡንቻ እድገት እናም ማገገም ይረዳል። አትሌትም ሁኑ ወይም በቀላሉ ንቁ እንቅስቃሴን የሚያደርጉ ሰዎች እርጎ እጅግ በጣም ጥሩ የሆነ ከእንቅስቃሴ በኋላ የሚወሰድ የማገገሚያ ምግብ ነው። በውስጡ ያለው ፕሮቲን ከአካል ብቃት እንቅስቃሴ በኋላ የጡንቻ ህዋሳትን ለመጠገን የሚያስፈልጉትን ወሳኝ አሚኖ አሲዶችን
ያቀርባል። እርጎን ከፍራፍሬ ጋር አዋህዶ መውሰድ ለማገገም የሚያስፈልጉትን ፕሮቲን እናም ካርቦሃይድሬትስን በአንድ ላይ ይሰጣል። ዘጠነኛ የስሜት ሁኔታንናም የአንጎል ስራንም ሊያሻሽል ይችላል። ሳይንቲስቶች በሆድ ዕቃ እናም በአንጎል መከላከል ያለውን አስደናቂ ግንኙነት እያገኙት ይገኛሉ። ጤናማ የሆድ ዕቃ ማይክሮባዮም በእነዚህ ላይ ተጽዕኖን ሊያሳድር ይችላል። የስሜት ሁኔታ፣ የማስታወስ ችሎታ፣ ለጭንቀት የሚሰጥ ምላሽናም የአእምሮ ንቃት። ምንም እንኳን ጥናቶች አሁንም የቀጠሉ ቢሆንም እንደ እርጎ ያሉ በፕሮባዮቲክስ የበለጸጉ ምግቦች ለአጠቃላይ የአንጎል ጤና ትልቅ ድጋፍን ይሰጣሉ። አስረኛ ጤናማ ቆዳንም ያሳድጋል። ጤናማ ቆዳ የሚጀምረው ከውስጥ ነው። እርጎ ፕሮቲን፣ ዚንክ፣ ቫይታሚን ቢ12 እናም ሪቦፍላቪንን ያቀርባል። እነዚህ ንጥረ ነገሮች ጤናማ የቆዳ ሴሎችን ለመጠበቅ ይረዳሉ። ትክክለኛ የምግብ መፈጨት እናም የሆድ ዕቃ ጤንነት ቆዳችሁ የበለጠ ጤናማ እናም ብሩህ ሆኖ እንዲታይም አስተዋጽኦን ያደርጋል። 11ኛ ከወተት ይልቅም ለመፈጨትም እርጎ ቀላል ነው። የላክቶስ አለመስማማት ወይም ላክቶስ ኢንቶለራንስ ያለባቸው ወይም ወተት ለመፍጨት የሚቸገሩ ብዙ ሰዎች ከወተት ይልቅ እርጎን በተሻለ ሁኔታ መቋቋም ይችላሉ። ይህም የሆነበት ምክንያት ጠንካራዎቹ ባክቴሪያዎች ወተቱ ወደ እርጎ በሚቀየርበት ጊዜ ላክቶሱን በከፊል ሰባብረው ስለሚያስወግዱት ነው። ሕይወት ያላቸው ባክቴሪያዎችም የቀረውን ላክቶስ ይበልጥ ውጤታማ በሆነ መንገድ ለመፍጨት ያግዛሉ። ይሁን እንጂ ታዲያ ከፍተኛ የላክቶስ አለመስማማት ወይም የወተት አለርጂ ያለባቸው ሰዎች የጤና ባለሙያቸውን አስቀድመው ማማከር አለባቸው። 12ኛ ጤናማ እርጅናንም ይደግፋል። እርጎ በዕድሜ የገፉ አዋቂዎች ብዙ ጊዜ የሚፈልጓቸውን በርካታ ንጥረ ነገሮችን ይዟል። ካልሲየም፣ ፕሮቲን፣ ቫይታሚን ቢ12፣ ፎስፈረስ እናም ፖታሲየምን። እነዚህ ንጥረ ነገሮች የጡንቻን ጥንካሬ፣ የአጥንት ጥግግትን፣ የበሽታ መከላከያ ተግባርንናም የኃይል ምርትን ለመጠበቅ ይረዳሉ። እርጎን አዘውትሮ መመገብ ከመደበኛ የአካል ብቃት እንቅስቃሴ እናም ከተመጣጣኝ አመጋገብ ጋር ሲቀናጅ ጤናማ እርጅናንም ይደግፋል። ስለዚህ እርጎን ብትጠቀሙ እነዚህን ድንቅ ጥቅሞችን ታገኛላችሁ ማለት ነው። ታዲያ በጣም ጤናማውን እርጎ እንዴት መምረጥ አለባችሁ? ሁሉም እርጎዎች እኩል ጤናማ አይደሉም። ስትገዙ እነዚህን ነገሮችን በጥንቃቄ ተመልከቱ። ተራ ያልጣፈጠ የሆነ እርጎን ምረጡ። ሕይወት ያላቸውናም ንቁ ባክቴሪያዎች ያሉትን እርጎ ምረጡ። ከፍተኛ ፕሮቲን ያለውን ምረጡ ካገኛችሁ። አነስተኛ ወይም ምንም ስኳር ያልተጨመረበትን ምረጡ። ከተቻለ በቫይታሚን ዲ የበለጸገ ፎርቲፋይድ ዊዝ ቫይታሚን ዲ የሚል የእርጎ አይነትን ካገኛችሁ እሱን ገዝታችሁ ተጠቀሙ። ታዲያ አሁን ላይ በገበያ ላይ ፍሌቨርድ የሆኑ ማለትም ስኳርና ጣዕም ያላቸው እርጎዎችም ስላሉ እነሱ ፍጹም ጎጂና መጥፎ ስለሆኑ እነሱን አስወግዱ። በፍጹም እንዳትጠቀሙ። ተጨማሪ ፕሮቲን ከፈለጋችሁ የግሪክ እርጎን ምረጡ። በተለይ በውጪ ዓለም ያላችሁ። ቀለል ያለ አማራጭ ከፈለጋችሁ ደግሞ ተራ ተፈጥሯዊ እርጎን መውሰድ ትችላላችሁ። ታዲያ እርጎን ለመመገብ የሚረዱ ጣፋጭናም ጤናማ መንገዶችን እርጎን ከነዚህ ጋር አዋዳችሁ በመመገብ ጣዕሙንናም ጥቅሙንም ማሳደግ ትችላላችሁ። ከትኩስ እንጆሪ እና ከቤሪ ፍሬዎች ጋር፣ እርጎን ከሙዝና ከአፕል ጋር፣ እርጎን ከኦትስ ወይም ደግሞ ከአጃ ጋር፣ እርጎን ከቺያሲድና ከተልባ ጋር፣ እርጎን ከዋልነትና ከአልመንድ ፍሬ ጋር፣ እርጎን ከዱባ ፍሬ ጋር፣ እርጎን ከቀረፋ እንዲሁም ደግሞ ማርን በመጠኑ መጠቀምም ትችላላችሁ። ተፈጥሯዊ ከሆነ ማለት ነው። ታዲያ ማርን እንዳታበዙ፣ ማርን አዘውትራችሁም አትጠቀሙ። ምክንያቱም ተፈጥሯዊ ቢሆንም ጣፋጭ ስለሆነ ማለት ነው። ታዲያ ምን አይነት ሰዎች ደግሞ ጥንቃቄ ማድረግ ሊኖርባቸው ይችላል? ምንም እንኳን እርጎ ለአብዛኛው ሰው ጤናማ ቢሆንም አንዳንድ ግለሰቦች ግን ጥንቃቄ ማድረግ አለባቸው።
እነዚህ ችግሮች ካሉባችሁ የህክምና ባለሙያችሁን አማክሩ። የወተት አለርጂ ካለባችሁ፣ ከፍተኛ የላክቶስ አለመስማማት ወይም ላክቶስ ኢንቶለራንስ ካለባችሁ፣ የወተት ተዋጽኦችን መገደብ የሚሹ የተወሰኑ የጤና ሁኔታዎች ወይም ችግሮች ካሉባችሁና የስኳር ህመም ያለባቸው ሰዎች የተጨመረ ስኳር የሌለበትን ተራ ንጹህ የሆነ እርጎን መምረጥ አለባቸው። በአጠቃላይ እርጎ ከተራ የወተት ተዋጽኦ ምርትነት ያለፈ ዋጋ አለው። አጥንታችሁን፣ ጡንቻዎቻችሁን፣ የምግብ መፈጨታችሁን፣ ልባችሁን፣ የበሽታ መከላከያ ስርዓታችሁንና አጠቃላይ ደህንነታችሁን የሚደግፉ ፕሮቲን፣ ካልሲየም፣ ፕሮባዮቲክስ፣ ቫይታሚኖችና በማዕድናቶች የተሞላ ውድ ስጦታ ነው ማለት ነው። እጅግ ጤናማ ምርጫ ህይወት ያላቸው ባክቴሪያዎች ያሉበት ያልጣፈጠ እናም ተራ እርጎን በተመጣጣኝ አመጋገብ ውስጥ አካታችሁ መመገብ ነው። ትናንሽ የዕለት ተዕለት ልማዶች ለረጅም ጊዜ ጤናችሁ ላይ ትልቅ ለውጥን ሊያመጡም ይችላሉ። ታዲያ ክቡራትና ክቡራን ተመልካቾቼ እናንተ እርጎን በየስንት ጊዜው ትመገባላችሁ? በሳምንት ስንት ቀንስ ትመገባላችሁ? እንዲሁም ከእርጎ ጋር አብራችሁ መመገብ የምትወዱትስ ጤናማ ፍራፍሬ ወይም ደግሞ እህል ምንድን ነው? እስቲ ሐሳባችሁን ለሌሎችም ይጠቅማልና በኮመንት ላይ ሼር አድርጉላቸው። ይህ ቪዲዮ ደግሞ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ቻናሉን ደግፉ። ተጨማሪ በሳይንሳዊ መረጃዎች ላይ የተመሰረቱ የጤና እናም የአመጋገብ ይዘቶችን ለማግኘት ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ይህ ቪዲዮ ለበርካታ ሰዎች ይጠቅማልና ሼር በማድረግ ሌሎችንም አስተምሩ። ስለተመለከታችሁኝ እጅግ አድርጌ ያመሰግናለሁኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።